ሲዳፍር ይሳቀል ትምርት ይሆናል የዛን ቀን በትኩሱ ተይዞ አደባባይ ይሰቀል እናት ምሬታቸውን ብያኔው እንደዚህ ነው መሆን ያለበት በሚል የቁጭት ድምጽ አስተላልፈዋል። ከሳለው ቪዲዮ ይነሳልኝ ብላ ስታበቃ ወጣ ይቅርታ የጠየቀችው ራስዋ መሆኗ ድሮም የምትፈልገው ሚዲያውን ነው አስብሏታል። ከዛ ተነስተሽ እንደው ለተፈጠረው ነገር ምን ማለት ትፈልጋለች? ተከታዮቼ ለመላው የኢትዮጵያ ሕዝብ ይቅርታ ማለት ፈልጋለሁ። የአባቱን ገዳይ ፍለፊት አግኝቶት ያዘነው ኢትዮጵያዊ ብዙዎችን እያነጋገረ ነው። አባቴን የገደለውብኝ ሰውዬ ችናክሉ እላው ላይ ሽንቱን እየተሸና የተጸዳዳ ሁለት ልጆቹ 12ኛ ክፍል ሊፈተኑ ሲሉ በጭስ ታፍነው ሞተውበት እሷ ጋር ቆመው አየሁት። ጠላቱን በምቹ ስፍራ አግኝቶ በሰላም የሚተው ማን ነው ይላል። የአንድ ሰው ህይወት ምን ያህል ዋጋ እንዳለውና የሚያስቀና ቪዲዮ ነው። ሰላም ወገኖች፣ ይሄን ሰው ተመልከቱ። ራሱን ሊያጠፋ ሲፈልግ ራሱን እንዳያጠፋ ለአንድ ሰው የሁሉ ሰው ይው ወድቆ እንኳን ራሱን እንዳይጎዳ ምን ይዞለት እንደመጣ በአሳዛኟ ጓደኛዋ አሟሟት ምክንያት ዘብጥያ የወረደችው ማመኗን እንዲህ ተናግራለች። ለበልና ቤት ሽል ያለችኝ እሺ ነይ ማን አልኳት። መኝታ ቤት ገባን። መኝታ ቤት ስንገባ ነበር እሱ። ከዛ እሱ ያዛት። ነፃነት ወርቅነህ ከመሞቱ በፊት ሰምታችኋል የተናገረው ማንንም እንዳታምኑ፣ ማንንም ማመን የለባችሁም። አረ የመንግስት ያለ የሰው ያለ ድረሱልኝ፣ የባለ ሀብቱ ልጅ ህይወቴን ሊቀማው ነው እያለች ነው። ከመሞቴ በፊት ድምፅ አትሆኑኝ። በጣም ብዙ ነገር ቢደርስብኝም አበሻ አይጥመድ። መጀመሪያም ከህዝብ ጋር ተስማምቶ መኖር ዋጋው ትልቅ እንደሆነ ማወቅ አስፈላጊ ነው። ብዙ ሰው እየተቀባበለው አይጥመድ አበሻ። በጣም መቀኝነት ማሰብ ካለብኝ ማስበው ለሚኮመው እኮ። ውድ እህቴ የምናፍቅሽ የምሳሳልሽ አንቺ ለዚህ ስለበቃሽ እጅግ ደስተኛ ነኝ። ውድ እህቴ ሌላው ሙና ዩሱፍ አላዛርዬ በጣም አመሰግናለሁ። እኔ ዛሬ ማመስገን የምፈልገው እንድኖር ምክንያት የሆነልኝን ልጄን ነው። ሰላም አላዛር እንዴት ነህ? እኔ ዛሬ አንድ ከሀገር ሰውጣው ያስቀየምኩት ሰው ነበረ። እሷን ይቅርታ ለመጠየቅ ነው። እንደሚደርሳት ተስፋ አደርጋለሁ። ማንን ይቅርታ መጠየቅ ትፈልጋላችሁ? ማንን ማመስገንስ ትፈልጋላችሁ? ለማን መልእክታችሁ እንዲደርስ ትፈልጋላችሁ? ሰላም ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ እጋብዛችኋለሁ። ለዛሬም እንግዲህ የዘውትር ጥሪ ነውና ቪዲዮውን ስትጀምሩ ማስጠንቀቂያ አይደለም ማሳሰቢያ ነው። ላይክ አድርጋችሁ ጀምሩ። አሁን በምትመለከቱበት ሰዓት ማለት ነው። ቪዲዮዎቻችን ላይክ ማድረጋችሁ ለምን ይጠቅማል? ብዙ ቦታ እንዲደርስ ያደርገዋል ማለት ነው። ኢንጌጅመንታችን እንዲጨምር ያደርጋል። ለምታደርጉልኝ ቀና ትብብር እንዲሁም ደግሞ ለምትሰጡኝ በጎና ቀና አስተያየት ከልቤ ላመሰግናችሁ እወዳለሁ። ከልብ ወዳችኋለሁ ውድ ቤተሰቦቼ። በትላንትናው ዕለትም ያጋራኋችሁን አንድ ቪዲዮ ሊንክ ገብታችሁ ሰብስክራይብ እያደረጋችሁ ነው። ኮሜንት ጽፋችሁ ጽፌያለሁ እያላችሁኝ ነው። ዛሬም እዛ አውታር ማክስ ላይ ገብታችሁ ቻናሉ እንዲነቃቃ እንድታደርጉ ለብዙዎች እንድታጋሩልኝ እፈልጋለሁ። ገብታችሁ ተመልከቱ። ሊንኩን እዚህ የመጀመሪያው ኮሜንት ፒን ላይ አስቀምጥላችኋለሁ። እስከ መጨረሻው የዛሬውን ቪዲዮዎች ተመልከቱ። የእናንተን ሐሳብ በሚፈልገው ሐሳብና አስተያየታችሁን በጨዋነትና በነጻነት እንደተለመደው ከስር ታኖሩልኛላችሁ ማለት ነው። በቀጥታ ወደ ቪዲዮቹ እንግባ። ሄሎ ባላየ ምን እያየ ነው ብላ
ሰልፊ በጣም ያለ እረፍት ባሎቻቸውን የሚከታተሉ ሴቶች አሉ። ለነሱ ማሳሰቢያ እንዲሆን ነው ማለት በዚህ መልክ መከታተል ትችላለህ የሚለውን ለማሳየት የተለቀቀ ቪዲዮ ነው ይላሉ። እኔ ግን ከዛ በላይ ምን ያህል ሴንሲቲቭ እንደሆኑ ሴቶች የሚያሳይ ነገር እንዳለው ነው። ትክክል ናቸው፣ ማየታቸው ትክክል ነው። ምን እያወራ ነው? ምን ግን ከዛ በላይ የእምነት ነፃነቱ ሁሉን ነገር ኮንትሮል ያደርገዋል ብዬ አምናለሁ። እናንተ ምን ትላላችሁ? ዝም ብላችሁ ይሁን ይውጣ 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 ቴስተን ብድግ በሉና ለጌታ ክብር ሃሌሉያ ጂሰስ ማለት ግን ሳያጨስ መውጣት ይችላል እኮ አይደል እንዴ? ምንም እኮ ማጨሱ እኮ አስፈላጊ ነው ታየኝም። እኔ ፓስተር በነካጆት በርጫውንም ቢያቀብሉት እዛው ቢፈርሽ አይሻልም ወይ? የቸርቹን ስም በዚህ መልክ ለምንድን ነው የሚያስጠፉት? ምን አይነት ሰርቪስ ነው የጀመራችሁት የሚል አስተያየት ሲሰነዘር ተመልክቻለሁ በብዛት ማለት ነው። አንዳንዱ ነገር እንግዲህ አሰራር አንፃር ትክክል እንዳልሆነ ቢታወቅም ሰዎች የሚያደርጉበትን ሪዝን ግን ለሁሉም ማብራሪያ ይሰጣሉ ብዬ አላስብም። ከዚህ በኋላ ያሳዝናል ግን የሚታየው ነገር በአጠቃላይ ተመልከት። ይሄ ሜካፕ ነው አሁን ምንድን ነው? በጣም እኮ አሻንጉሊት መሰል። እሱን ተመልከቱት፣ የፀጉሩ ቀለም ምናምን የእሷን ተመልከቱ። ልክ እንደዚሁ በስማ ትክክለኛው ሙሽራ ሆነዋል። ተመልከቱ፣ ይህንንም ተመልከቱ። ምን ትመስላለች እሱ? ሚስተር ኢንኬዝ የሚለውን እስቲ እንስማ። ይህ ዝናብ ከዘነበ ጉድም ያፈላ ሜካፕ ነው ብሏል። እንስማው እስቲ። ስሙ፣ አሁን ለነኝም የአብርሃምና የሳራ ጋብቻ ነው የሚባሉ በጌታ በኢየሱስ ዝናብ እንዳዝንብ ጌታዎች ዝናቡን ያዙ ታጠቡ። ትክክለኛ መልካቸው ተጣ ልጅ ሀብሀብ ነው የምትሆኑ። በእርግጥ እንጂ በጌታ በኢየሱስ ሜካፕ አርቲስት 2018 የተለያዩ ጉዶች እያሳየን ነው። ተኝተን 2019 ብንለቃ ይቻላል። እውነቱን ነው። ናት ባርበር የት ሁሉ ጉድ ዝዘራ ፍንዳ ዝርቷቻል። በኢየሱስ ወቀው በጣም ነው በቃ ማለት ምን አይነት ሜካፕ ሰሪ ቢሰራቸው ነው እንደዚህ የመሰሉት? የመጨረሻ እኮ ነው በቃ የተሳሉት። ሰርጋችን አይደል እንዴ ምን ይመጣል ብለው ነው የሚሆነው መቼስ። በስመ አብ የሚከራይ ለላጤ ብቻ ይላል ዋጋው 2000 ብር ነው ይላል። አይታችሁታል? ቤቱን ትገባለህ ውጭ ነው እንዴ ተገላብጠን መንገባው ብሏል አንዱ ደግሞ ለምን እንደ ባስ መሀል ላይ ብረት አታረጉበትምና ቆመን ይሁን ለምን አናድርም? ባስ ነው የሚመስለው ቁመቱ ምናምን ቅጥነቱ የቤቱ በጣም የተለየ ነው። እንደዚህ አይነት ቤት በስማ ማን ነው ተከራይቶ የሚኖረው? ሊኖር የሚችል የሚያኖረው ሰው እኮ ይኖራል። ትክክል ነው። ግን የመጨረሻ ቀጠነ ቤቱ ምን አይነት ትርፍ ቦታ ላይ ቢሰሩት ነው? ወይ ቦታውን ክፍት ቢያደርጉት ወይ ደግሞ ከሌላው ሰርቀው ባላንስ ቢያደርጉት አሪፍ ነበረ። ምን አይነት ሰው ነው እዛ ውስጥ ገብቶ የሚኖረው? ስንገላበጥ ውጭ ወተን ነው ወይ ብሏል አንደኛው። ቀመስ ይሄ ደግሞ አሁን ከተማ ውስጥ እንደዚህ ያደረጉ መዞር የሆነ የተለመደ ነገር እየሆነ ነው። አንዱ ባለፈው ተመልከታችሁት ከሆነ አላቅም ማሳጅ እየተደረገ እዚህ እንትኑ ላይ እንጨቱ ላይ ተሸክመውት ከተማ ውስጥ ይዘውት ሲዞሩት ታይቷል። አሁን ይሄ ምንም ያው ኢንጆይ ያደረገ ነው። ይሄ እየጨፈረ ነው። ምናልባት ምንም ተቃውሞ ሊያስነሳ የሚችል ነገር ላይኖረው ይችላል። ግን ደግሞ እንደዚህ አይነት ቪዲዮዎችን እየሰሩ ማህበራዊ ሚዲያ ላይ ማጋራት በተለይ ባለፈው ይሄ ማሳጅ እየተሰራ የተለቀቀው ቪዲዮ በጣም ብዙ ሰዎችን እንዳስቆጣ አስታውሳለሁ። እና እንደዚህ አይነቱ ነገር ማለት ከተማ ላይ ማንኛውም ሰው እንደፈለገ የሚዘልበት እንደፈለገ የሚሆንበት የህግ አግባብ እንዴት አይኖረውም? ማለት ሰዎች ይህንን ነገር ሲያደርጉ እንዴት ክልከላ አይኖረውም?
የህግ ባለሙያዎችስ ከዚህ በፊት የማሳጁ ጉዳይ ጊዜ ተናግሬያለሁ። የህግ ባለሙያዎች በዚህ ጉዳይ ለምንድን ነው የማይናገሩት? ክልከላ የለውም ወይ? ማህበረሰቡ ላይ እንደዚህ አይነት ነገሮችን ማድረግ የሚከለክል ህግ የለውም ወይ ብዬ ጠይቄ ነበር። ጥያቄው እስካሁን አልተመለሰም። ቪዲዮዎቹ ስቲል እየተሰሩ ነው ያሉት። እስቲ እናያለን እንግዲህ የሚሰሩ ከሆነ በቀጣይነት ማለት ነው። ተመልከት፣ ገደል ሊገባ ልቀቁኝ እያለ ነው። ለቀቁት፣ አይገባም። ምን ብሏል አንዱ ኮሜንት ላይ? የኔ ጓደኞች ቢሆኑ አሯሩጠው ነበር ወስደው የሚከቱኝ አይደለም ሊያተርፉኝ ብሏል። ከዚህ ጋር በተያያዘ ይህንን ቪዲዮ ለምንድን ነው ያመጣሁላችሁ? በውጭ ሀገር አንድ በጣም የሚገርም ቪዲዮ አየሁኝ። እስቲ እንመልከተው ቪዲዮን። ሰላም ወገኖች፣ ይህን ሰው ተመልከቱ። ራሱን ሊያጠፋ ሲፈልግ ራሱን እንዳያጠፋ ለአንድ ሰው ይሄ ሁሉ ሰው ወድቆ እንኳን ራሱን እንዳይጎዳ ምን ይዞለት እንደመጣ ይህ ቪዲዮ እንግዲህ በኦገስት 2023 በኔዘርላንድ ሃሜርፎስት ከተማ ውስጥ የተቀረጸ እውነተኛ አደጋ ጊዜ የማዳን ክስተት የሚያሳይ ሲሆን የክስተቱ መንስኤ አንድ በአእምሮ ስነ ልቦናዊ ውጥረት ውስጥ ወይ ሜንታል ሄልዝ ክራይሲስ ውስጥ ያለ ግለሰብ በቤት ጣሪያ ኮርኒስ ላይ ወጥቶ ራሱን ለማጥፋት ሙከራ በሚያደርግበት ምክንያት በዛ ጊዜ የተደረገ ትንቅንቅ ነው። የአደጋ ጊዜ ሰራተኞች ሬስኪው ፕሮቶኮል የደህንነት ማረጋገጥ ኔታቸውን ይዘው መጥተው የእሳት አደጋ ሰራተኞቹ ቦታው እንደደረሱ የመጀመሪያ ስራቸው ግለሰቡ ቢዘል እንኳን ብለው ህይወቱን እንዳያልፍ ወይም እንዳይሞት ትልልቅ የአየር ፍራሾችን አምጥተው በቦታው ሲያስቀምጡ የሚያሳይ ቪዲዮ ነው። እጅግ በጣም የተገረምኩበት ነው። የአንድ ሰው ህይወት ምን ያህል ዋጋ አለው የሚለውን በጣም በሚያስገርም ሁኔታ የሚያሳይ ቪዲዮ ነው እና ድርድር ሲያደርጉ ፖሊሶች የፖሊስ አባላት ከሰውየው ጋራ በመነጋገር እንዲረጋጋና ራሱን እንዳይጎዳ ሲያደርጉ የሚያሳይ ቪዲዮ ነው። እንደውም ሊዘል ሲል አንዱ ዘሎ እንዴት እንደተጠመጠመበት ያሳያል ቪዲዮ። በደህና ሁኔታ በመጨረሻ በመሰላል በደረጃ መሰላል ማለት ነው ወርዶ በህይወት አድን አባላቱ ጥረት ምክንያት ግለሰቡን በቁጥጥር ስር አውለው በሰላም ወደ ታች አውርደውታል። ከዚያም ግለሰቡ ከወረደ በኋላ ወዲያውኑ አስፈላጊውን የስነ ልቦና እና የሕክምና እርዳታ እንዲያገኝ ወደ ሕክምና ማዕከል ተወስዷል ማለት ነው። የአንድ ሰው ህይወት ይህ ሁሉ ሬስኪው ማኔጅመንት ተቋቁሞለት መጥቶ ሊያድነው የሚያደርገው ርብርብ እጅግ በጣም አስገራሚ ነው። ቪዲዮውን በጣም ነው የተገረምኩበት። በአጠቃላይ ቪዲዮ የሚያሳየው በበለጸጉ ሀገራት የአንድን ሰው ህይወት ከተደቀነ አደጋ ለመታደግ በሚከተለው መልኩ ማለት በተመለከታችሁት መልኩ የተቀናጀ የሰለጠነ የአደጋ ጊዜ ምላሽ ለመስጠት የሚደረግ ርብርብ መሆኑን የሚያሳይ ቪዲዮ ነው። አንድ ሰው እንደውም ምን አድርጎታል? ይህንን ቪዲዮ ከኛ ከሀገራችን ሁኔታ ጋር አያይዞት በውጭ ሀገር ለሰው ህይወት የዚህን ያህል ምላሽ ይሰጣል፣ በእኛስ ሀገር እንዴት ነው? እናንተ ተነጋገሩበት ብሎ ቪዲዮን አጋርቶ ተመልክቷል። የአንድ ሰው ህይወት ምን ያህል ዋጋ እንዳለው የሚያሳይ ቪዲዮ ነው ማለት ነው። እንቀጥል። ተዘጋጅታል? አዎ፣ ቀጥል። አለብኝ ቃል ኪዳን ካንቺ ጋራ ላላፈቅር ፍጹም ካንቺ ጋራ ደስተኛ ነኝ እኔ ካንቺ ጋራ አብሬሽ መኖሬን ካንቺ ጋራ አለብኝ ቃል ኪዳን ካንቺ ጋራ ደስተኛ ነኝ እኔ ካንቺ ጋራ ደስተኛ ነኝ እኔ ካንቺ ጋራ ደስተኛ ነኝ። ማን ወንድም ካንቺ ጋራ ሌላ የሚል ዘፈን አትችልም? ካንቺ ጋራ በዛ እስኪ ሞክር። እሺ ካንቺ ጋራ በዛ ታሳልፉኛላችሁ መቼም ከናንተ ጋራ ካንቺ ጋራ ቀርቶ ከናንተ ጋራ ካንቺ ጋራ ጥንቅር ከናንተ ጋራ ምን ነው ዝም አላችሁ? ጋራ ነው አንድ አይነት ወንድም ለዛሬ አልተሳካልን። አይሆንም። አልተሳካም? ማን ያለው ወንድ? እናታችሁ ወልዳለች። በቫር እንዴ ወዴት ነው የሚሄደው?
አልፌያለሁ። እኔ ምለው በዚህ ደረቱ ላይ ያደረገውን ባጅ ብዙ ሰዎች ሲነጋገሩበት ተመልከ ኤአይ የዛን ጊዜ ነበር እንዴ ከተቀረጸ ከረም ያለ ቪዲዮ ነው እንዴት ኤአይ የሚል ነገር ደረቱ ላይ ለጥፍ ቻለ ይላሉ። ትርጉም ይኖረዋል ምን እንደሆነ እኔ ስላላወኩኝ እንጂ በዚህ አቅጣጫ የሚነገር ነገር ይኖራል። መቼም ያለ ምክንያት የተለጠፈ ነገር አይደለም። ኮሜዲ ቢሆንም የሆነ የሚታወቅ ነገር ይኖራል። አርቲፊሻል ኢንተለጀንስ የቅድም ሆነ የለበትም። በምን ይሆን የዳንኩ? ትናንት አመም አርጎኝ የራስ ምታት ይዞኝ ባንዲት ቅጠል ቢጤ ዳበስሹ ግንባሬ ሞት ሞት ያሰኘኝን አጣሁት ህመሜን። እኔ ግን ያልገባኝ ነገረ ብሂሉ ባንቺ ነው የዳንኩት ወይስ በቅጠሉ? እውነትን ስቀላት ሰለሞን ሞገስ ፋሲል። ያው እንግዲህ እንደ ወትሮ ሁሉ እንደምወደ ታውቃላችሁ። አጭር ግጥም የምትልኩልኝ ሰዎች ከልብ ላመሰግናችሁ እወዳለሁ። አሁንም በዚህ አጋጣሚ ትጋታችሁ ጥረታችሁ በየቀኑ ቪዲዮዎችን ሳትሰለችሁ የምትልኩልኝ ሰዎች ከልብ ላመሰግናችሁ እወዳለሁ። ከሶሻል ሚዲያ ጋር በተገናኘ የተለያዩ ቪዲዮዎችን ትሰሪያለሽ። የመጣሽበት መንገድ ያን ይገልጻል። ያው ልጆችም ወልደሻል። ነገ እነሱም ሶሻል ሚዲያ ተጠቃሚ ይሆናሉ። ከመስመር ካለፈ ነገ የኛም ልጆች ዛሬ ያበላሸነውን የሶሻል ሚዲያ ዓለም ነው የሚቀላቀሉት። ለዛ እኮ ነው ሰው እንደው ጥሩና መጥፎውን እየለየን ሁሉም ነገር አደባባይ ላይ አይወጣም፣ እባካችሁ እንጠንቀቅ አይነት መልእክት ነው ሰው ያስተላለፈው በአብዛኛው ሳይና ከዛ ተነስተሽ እንደው ለተፈጠረው ነገር ምን ማለት ትፈልጊያለሽ? አኔ ማለት የምፈልገው ነገር በመጀመሪያ ሳይረዱት ሳይገባቸው ይሄ ነገር ልክ አይደለም ከማህበረሰቡም ወጉን የጣሰ ነገር ነው ብለው አስበው ለተከፉብን ለወዳጆቼ፣ ለተከታዮቼ፣ ለመላው የኢትዮጵያ ሕዝብ ይቅርታ ማለት ፈልጋለሁ። እኔ ይዘቱን ቀይሮ በዚህ ልክ ያስከፋቸዋል ምን ማለት ነው አይደለም ያስተምራል ብዬ ስላሰብኩኝ ነው ያንን ቪዲዮ የሰራሁት። ለዛ ለተከፋችሁት ለሁላችሁ ይቅርታ ይመላለሁ። ሰዎች እንደው ምንድነው ያሉት ድርሻዬ ዳናን በግል ይቅርታ ልጠይቃት ይገባል ብለዋል። ሰውም እንደው አይፈታም አንድ ነገር ከያዘና ከሳለው እንደዚህ አደርጋለሁ ስትል የነበረችው ወጣ ራሷ ይቅርታ ጠይቃለች የሚሉ በጣም ብዙ ጽሁፎችንም አይቻለሁ፣ ቪዲዮዎችም እየተሰሩ ተመልክቻለሁ። ከሁሉ በላይ ፖይንቱ ምንድነው ይቅርታ መጠየቁ እንዳለ ሆኖ ግን የሰራችው ነገር አሁንም ቢሆን ትክክል እንዳልሆነ አዲምት ማድረግ የምትፈልግ አይደለም። በትክክል ሰውን እንዳልገባው ሳይረዳ እንደተናገራት እንጂ እሷ ትክክል መስራቷን አሁንም ትክክለኛ ሰው ነኝ እያለች ነው። ሰዎች በስተታቸው ለምን እንደሚጸኑ አይገባኝም። ይቅርታ መጠየቅ ትልቅነት ቢሆንም ስተትን አምኖ ይቅርታ መጠየቅ ደግሞ በጣም ለሌሎች ማስተማሪያ የሚሆን ነገር ነው። ሁሉን ነገር አደባባይ ላይ ይዞ መውጣት የሚያመጣውን ተጽዕኖ መቼም ከዚህ ቪዲዮ በደንብ ተረድታለች ብዬ አስባለሁ። እና እንደውም ኮሜንት ሴክሽን ላይ የምሬን ነው የምላችሁ እኔ በአሜሪካን ሀገር ነው የምኖረው። ከሕክምና አንፃር እነዚህ ነገሮች አሉ። ፕሮሲጀሩን በደንብ እናውቃለን። መጠየቅ ካለብሽ እንኳን እንድትጠይቂ እዛው አካባቢው ላይ ነው ያለነው። ገብተን እናረጋግጣለን። ሰይፉ መጠየቅ ካለበት እንዲጠይቅ እናደርጋለን። ካልሆነ ግን አንቺ ትጠየቂያለሽ ብለዋታል። በጣም ከረር ያለ እንትን ኮሜንት የሚጽፉ ሰዎች ተመልክቻለሁ። እና ልክ እናቶቻችን እንደሚሉት ሸፈን ደበቅ ማድረግ ተገቢ ነው ማለት ነው። ሁሉን አውጥቶ መጨረሻ ላይ እንደዚህ ከመዋረድ ይሰውራችሁ። ታምናለህ? አንድ ቀን ከእንቅልፌ ስነሳ አባቴን የገደለውብኝ ሰውዬ እችን አክሎ እላው ላይ ሽንቱን እየተሸና እየተጸዳዳ ሁለት ልጆቹ 12ኛ ክፍል ሊፈተኑ ሲሉ በጭስ ታፍነው ሞተውበት እሷ ጋር ቆመው አየሁት። እኞንሽ አላት። ሙጫን ከእኙቲ አላት። ከእኙቲ ሙጫን አላት። አባቴን እንደምመስለው የገደለውን አባቴ ሶሪ ያለ አባት ዳድግ የፈረደብኝ እናቴን ያለ ባል እንድትኖር ያደረገ የትልቅ ሰው ልጅ ሆነን እንዳንኖር ያሳጣን ሰውዬ በእንደዚህ አይነት ሲቹዌሽን ውስጥ ሳይው
የተጎዳሁት አሁን ሌላ ሰው ነኝ ሳየው የሱ እንደዛ መሆን ሐዘን ገባብኝ። ትክክል እንዳልነበርኩኝ ጌታ ወይ ማረው ማለት ጀመርኩ። እባክህ አይሙት። እኔ ከዛ በኋላ ስለዛ ከተማ ስለዛ ሀገር አይምሮ ውስጥ የለም፣ ያ በቀል የለም፣ ጠፍቷል። በፍቅሩ ኢየሱስ በንጹህ ውሃ ላይ ቸልሶበታል። ኢየሱ እንደዛ መሆን ግን በቃ ታመምኩኝ፣ በጣም አሳዘነኝ። እንደዛ ሆኖ ላይ አልፈለግኩኝም። እኔ እኮ ይቅር ብያለሁ፣ እኔ እኮ ትቼዋለሁ፣ የአዲስ ሰው አድርገኸኛል። ጓደኞቼን ቀብሬን የመጣሁት እዛ ሰሜን አለመቅረቴ ለእኔ በቂ ነው። አልፎ ተርፎ አገልጋይ አድርገኸኝ ማይገባኝን የወሰጠኝ የሚል ጩኸት ውስጥ ላይ መጣ። የቆየሁባቸውን አገልግሎት ቀናቶች በጣም በብዙ ሐዘን ለዛ ቤተሰብ በመጸለይ ለዛ ቤተሰብ በማቃተት አለፍሳለሁ። እውነቴን እንደምነግርህ ያ ባይሆን ደስ ባለኝ ነበር። የዛሬ መረስ ሰባኪ ነኝ፣ እኔ ፍቅር ሰባኪ ነኝ። ይበዛል። በጣም የሚያሳዝነው በእውነት የአባቱን ገዳይ ፊት ለፊት አግኝቶ እንደመተው ያለ ከባድ ነገር የለም እኮ እውነት ለመናገር። እንደዚህ ይላል እኮ መጽሐፍ ቅዱስ፣ ጠላቱን በምቹ ስፍራ አግኝቶ በሰላም የሚተው ማን ነው ይላል። እንደ ዳዊት እንዳደረገው ሳኦልን አግኝቶት ምንም ሳያደርገው እንደተወው ማለት ነው። ጠላቱን በምቹ ስፍራ አግኝቶት የአባቱ ገዳይ ለዚህ ልጅ ጠላቱ ነው እና አባትየውን የገደለ ሰው ቢሆንም እንደዚህ ተጎሳቁሎ እላዩ ላይ እየተጸዳዳ ፊት ለፊት የቆሞ በማየቴ አዝኛለሁ ይላል። ስንቶቻችን ይህንን ማድረግ የምንችል ይመስላችኋል? ይህ መለኮታዊ ፍቅር ካልሆነ በስተቀር እንደዚህ አይነት ነገር ሊኖር አይችልም። ሱፐር ናቹራል ፓወር ነው። የእውነቴን ነው የምላችሁ። እግዚአብሔር እንደዚህ አይነቱን መቻል ካልሰጣችሁ በስተቀር በሰው የሚቻል አይመስለኝም። ይሄ አባት ልጅ ደፈረ፣ 7 ዓመት ልጅ ተደፈረች። በጉጂ ከተማ በወለጋ በምናምን የሚባል በየክፍለ ሀገሩ የምንሰማው ነገር ዘንድሮ በጣም የሚከብድ ነገር መሆን ያለበት። እኛም ልጅ አሳድገናል። እውነት ነው፣ አይፍረድ ነው። ይሄ አየሩ ተቀየረ ይልባል። አባት ልጅን ከብዳል። አባት ልጅን ሲደፍር ይሰቀል፣ ትምህርት ይሆናል። የዛን ቀን በትኩሱ ተይዞ አደባባይ ይሰቀል። ከዛም በኋላ ማንም የሰው ህፃናት ምንም ማታ ከዚህ በፊትም ትዝ ይለኛል የዛሬ ስንት ዓመት ከደፈራት በኋላ አሸዋ አፏ ውስጥ ጠጥቆ መጥፎ አገዳደል ህፃናት እየገደሉ ያሉት ምንድነው? በሴት ልጅ ላይ እንዲህ አይነት ታሪክ የመጣው እንዴ? ፍትህ ለሴት ልጆች፣ ፍትህ እየተባለ ነው። ፍትህ ይሰጥ፣ ይሰቀሉ። በተለይ ባዳ ነው። አባት ልጅን እየሰከሩ እየመጡ እየጠጡ የመጠጥ ቤት እየቆዩ እየመጡ እናትና ልጅን መለይቶ ቤቷ ውስጥ የሚዳስሰው ሴቷም ዶንቆሮ መሆን የለባትም። ነቃ ማለት አለባት። በቃ ወንድ ሰይጣን ነው። መጠጥቶ የመጣ ሰው ሰካራም ማንንም ይደፍራል። ነቃ ማለት አለባት። ልጅ ለአቅመ አዳም ሲደርስ እንኳን ወንድሟንና ልጇን በእኛ ሸሪያ ለዩ ነው የሚለው። ይለያል። ሰይጣን ነው ይሄ ነገር። ወንድ ልጅሽንና ሴት ልጅሽን አለያይተሽ አስተኝ ነው የሚባለው። አሁን ባህል አድርጋችሁት ሴት ልጅ አባቷ ደፈራት የሚባል ነገር ባህል ሆነ። ጭራሽ ባህል እንዴ! ታሪካችን ሊቀየር ነው። ታሪካችን ሊያስጠላ ነው። ሴትነት አስጠላንኛ። ሴት መሆን ጠላን። ሴት ልጅ ሰፈር ጥሎ መሄድም አስጠላን። እባካችሁ ወንዶች አባቶች፣ በተለይ የወለዱ አባቶች ባዳ ነው። እሺ ይፈረድና ይታሰርሹ። አባቶች ይሰቀሉ። እኔም እንደማስበው አባቶች ልጁን የደፈረ አባት ይሰቀል፣ ይሙት። ለምን ይበላል? እስር ቤት ገብቶ ለምን ይበላል? ለምን ይጠጣል? ስለዚህ ይሄንን ነው ማስተላልፈው። እባካችሁ ለሚመለከተው አካል አድርሱልኝ። አባት ይሰቀል፣ ስራ ያረካል። ታስታውሳላችሁ እንግዲህ በሄቨን ጊዜ በጣም በርካታ ኢትዮጵያዊ ተነስቶ ህግን የሚያስቀየር ነገር እንኳን እስከሚሆን ድረስ እንነጋገራለን ተብሎ ከሆነ ጊዜ በኋላ ጭራሽ
ዝም ተባለ ማለት ነው። ሁሉ ጊዜ እንደዚህ አይነት ነገሮች በተፈጠሩ ጊዜ ሳይሆን ቋሚ የሆነ ህግ ካልወጣለት በስተቀር የእውነት ነው የምላችሁ በየጊዜው የሚሰማው ነገር የባሰ እየከፋ በጣም አስቸጋሪ እየሆነ መጥቷል። በጣም ከባድ ጊዜ ላይ እንደደረስን የሚያሳይ ነው እውነት ለመናገር። ምን ትላላችሁ በሱ ሐሳብ ላይ? የእውነት አንድ የህግ ባለሙያ ጠበቃ አያሌው ቢታን የሚባለው ተው ሲያወራ ሰምታችሁታል። መኮላሸት አለባቸው ብሏል። የሆነ ጊዜ ሰምታችሁት ከሆነ ሸገር ኢንፎ ላይ ማለት ነው። እና የሆነ በጣም አደገኛ ህግ ካልወጣ በስተቀር እንደዚህ ያለው ነገር በጣም ሲሪየስ የሆነ ደረጃ ላይ እየደረሰ ነው። ያደርጋሉ፣ ይወጣሉ፣ ይታሰራሉ፣ ከዛ በኋላ ይፈታሉ። እና ከበድ ያለ ህግ ካልተሰጠ በስተቀር በዚህ ጉዳይ ላይ በጣም አስቸጋሪ ነው። በአጭር ጊዜ ውስጥ ብር የምናገኝበት አይሻልም ወይ? እኔ ወደ ውጭ ተመልሼ የሚሄድ ሀሳብ የለኝም አለኝ። ከዛ እስኪ ካንቺ ጓደኞች የምታውቂው አለኝ። ከዛ ሩት ቤተሰቦቻቸው ውጪ ናቸው ስለው እኮ ለምን እሷ አንተን አትልም ሲለኝ እህቷ መሆን ትችላለች እህቷ ስለው እሺ አለኝ። እናግታትና ብር እንቀበላለን። ከዛ ሲም ሰጠኝ ተቃጠቆ ስልክና ሲም ሰጠኝና በዚህ ደውይና አግኛት አለኝ። ለሷ ደወልኩኝ። ከዛ ለሷ ደወልኩላትና ቅዱሳን ቤኪ ነኝ በሩት ጉዳይ ሰርፕራይዝና አንቺን በጆሮ ጌጥና ስለምትሰሪ እንገናኝ አልኳት። ከዛ እሺ አለች። ስንገናኝ ሜክሲኮ እኔ መሆኔን አወቀች። ከዛ ኪዲ አንቺ ነሽ ምናምን አለችኝ። ያው ቅዱስ እንዴት ነሽ አልኳት። በሌላ ሰው ያስጠራውሽ ረጅም ጊዜ ስለማናወራ ብዬ ነው። ከዚህ በፊት እንትን ተባብለን ነበር። እነሱ ቤት የምትኖር ሄሪና የምትባል ልጅ ነበረች እና እሷ ነበረች። ከዛ ብር ለወንድም የማስርበት ብር አልነበረኝ። ከዛ ሄጄ ሄሪናን በጣም ከሩት ይልቅ ከሄሪና ጋር በጣም ሚስጥር ማውራት ጀመር። ከዛ ሄጄ ብር 400 ብር ስጪኝ ስላት ስለምንቃለድ አረ የለኝም ምናምን ነገር ብላኝ ሄደች። እየቀለደች መስሎኝ 400 ብር ይዤ ወደ ቤት ሄድኩኝ። ከሷ ከሄሪና ማለት ነው። ከዛ በስንተኛው ቀን ስመለስ አኩርፈኛለች። ይቅርታ ብዬ ጉልበቷ ላይ ወድቄ ይሄው 400 ብር ባለፈው እንደዛ ሲኝ የቀልድ ስለመሰለኝ ነው ይሄው 400 ብር አመሰግናለሁ ብዬ 400 ብር መለስኩላት። ከዛ እንዳጋጣሚ ማዘር ታመመች። ከዛ መምጣት ጀመሩ፣ መጠየቅ ጀመሩ። ከሷ ጋር ተያይዘን ወደ እኔ ቤት ነኝ ቤት ተከራይ ሄድን አብረን። ከዛ በኋላ ሳሎን ቁጭ አለን። ከዛ ዞር ዞር ልበልና ቤት ሽል ያለችኝ እሺ ነይ ማን አልኳት። መኝታ ቤት ገባን። መኝታ ቤት ስንገባ ነበር እሱ። ከዛ እሱ ያዛት። ነጻነት ወርቅነህ ከመሞቱ በፊት ሰምታችኋል የተናገረው ማንንም እንዳታምኑ፣ ማንንም ማመን የለባችሁም፣ የምትወዱት ሰው የሆነ ነገር ሲያደርግ ልታዩት ትችላላችሁ ብሎ ተናግሯል። ታስታውሳላችሁ? የምሬን ነው የምላችሁ። በተለይ ደግሞ ጓደኛ ዘንድሮ እንዴት ነው እንደዚህ አይነት ጭካኔ ውስጥ የገባው? የምሬን ነው የምላችሁ። በጣም ትናንትና አንድ ቪዲዮ እየተመለከትኩ ነበር። ወጣት ሆናችሁ ጓደኞቻችሁ ላይ መተት የምታሰሩ ሰዎች ምን ሆናችሁ ነው? ጓደኞቻችሁ አይደሉ እንዴ? ማን ጓደኞቻችሁስ ባይሆኑ ሲያብዱ የሆነ ነገር ሲሆኑ ለማየት ለምንድን ነው የምትፈልጉት? ለምንድን ነው እንደዚህ አይነት ነገር ባዕድ ነገር የምታሰሩት? ኢትዮጵያዊነታችሁን እንደው ባትቀበሉ እግዚአብሔርን አትፈሩም ወይ ብሎ ሲናገር ሰምቻለሁ። እና ጓደኛ እንዴት ነው ጓደኛ ላይ መጨከን የጀመረው? እንደዚህ የመጨረሻ ወረር እየሆነን ነው። እግዚአብሔርን ነው የምላችሁ። በጣም የሚያስፈራ ጊዜ ነው። ማንንም ሰው ማመን የሌለብን ጊዜ ነው። ሰው ጨካኝ አልሆነባችሁም ከፊት ይልቅ? አንዲት እስቲ ቪዲዮን እንመልከተው። ድረሱልኝ የምትል ልጅ አለች። ከመሞቴ በፊት ድምፅ አትሆኑኝም? በጣም ብዙ ነገር ቢደርስብኝም ጠንክሬ ለመቆም ታግያለሁ። እየቆምኩኝ ነው። ግን አሁን ለህይወቴም ስለሰጋው ያው የተደረገብኝ ነገር በጣም ከባድ ነገር ቢሆንም ዛሬም ቆሜያለሁ ጠንክሬ። ግን አሁን ደግሞ ራሱ ሳይገለኝ ለኔስ ድምፅ አትሆኑም? ላይም ሲያገባ ሲሰማ በልጅ ተዛምደናል ብዬ ለማለፍ ሞከርኩኝ። ገርማቸው ያገባትም ሴትዮ ደውላ ስትሰድበኝ በሷም እሱ እንግዲህ እንትን ብሏትም ሊሆን ይችላል ስትሰድበኝ ብዙ ነገር ስደርስብኝ
ዝም ያልኩት ልጆች አሉኝ ለልጆቼ ልኖር ብዬ ነው። 3 ልጆች አሉኝ 2 ወንድና 1 ሴት። እንግዲህ እኔ ባል ነው ብዬ ነበረ እስከ ዛሬ የኖርኩት። እንግዲህ ማህበራዊ ሚዲያውን አጥለቅልቆታል ማለት ይቻላል። ይሄ ቪዲዮ ሙሉን ቪዲዮ ወደ መጨረሻው ላይ እንድትሰሙት አደርጋለሁ፣ ብቻውን ማለት ነው። ከ90ዎቹ በኋላ ሙሉ ቪዲዮውን እንድትሰሙት አደርጋለሁ። እዚህ ጋር ግን በተወሰነ መልኩ ሀሳቡን ለመነጋገር ያህል ነው። የታዋቂ ባለ ሀብት ነው፣ የሱ ልጅ ነው፣ እንደዚህ ሊያደርገኝ ነው እያለች እየተናገረች ነው። እኔ ልላችሁ የፈለኩት ምንድነው፣ ኮሜንት ሴክሽን ላይ ገብታችሁ አንብቡና አብዛኛውን ቪዲዮ ይሄ ቪዲዮ የተለቀቀበት ቦታ ኮሜንት ሴክሽን ላይ ብቻ፣ ሌላ ምንም ነገር አታድርጉ። ኮሜንት ሴክሽን ላይ ብቻ ገብታችሁ አንብቡና ምን እየተፈጠረ እንደሆነ ትመለከታላችሁ። በጣም የሚጻፉ ኮሜንቶች አንድ አይነት በሚመስል ደረጃ በጣም ከባባድ ናቸው። በጣም ከባድ ናቸው። የምሬን ነው የምላችሁ። ተመልከቱ። ሳታዩ ምንም ነገር መጻፋችሁ እዚህ እኔ ጋር መጣችሁ ማለት ነው። በጣም ነው የደነገጥኩት። ምክንያቱም ህግ ባለበት ሀገር፣ መንግስት ባለበት ሀገር ላይ በዚህ ደረጃ ሰዎች የዚህን አይነት ስጋትና ጭንቀት ሲደርስባቸው እንዴት አይደረስላቸውም የሚል አይነት ሐሳብ ውስጣችሁ እንዲገባ ያደርጋል ማለት ነው። በጣም ነው የደነገጥኩት ነው የምላችሁ። እኔ የምሬን ነው የምላችሁ። እና ኮሜንት ሴክሽን ላይ ገብታችሁ አንብቡ። ለዚህ ልጅ እንግዲህ ተጨማሪ የሆነ እንትን ይደረግላታል፣ ከለላ ይደረግላታል ብዬ አስባለሁ። እርሊ ወጣ ስለተናገረች አሁን ባለችበት ሁኔታ የሆነ ነገር ሊደረግላት ይችላል ብዬ አስባለሁ። እግዚአብሔር ከሷ ጋር ይሁን፣ ይጠብቃት። እንግዲህ እንደዚህ አይነት ነገሮች በየቀኑ መስማት በጣም እየከበደ ነው ያለውና ህግ የሆነ እርምጃ ይወስዳል ብዬ አምናለሁኝ፣ ተስፋም አደርጋለሁ። ሰር ለምንድን ነው እኔ ስተኛ የምታስተምረው? እንደዚህ ነው አስተማሪ ላይ የምትመልሰው? ጤነኛ ነህ ግን? ምን አልከኝ ቲቸር? ብልጥ የሆንክ ይመስላል እንዴ? እሺ 2 ሲደመር 2 ስንት ነው? 2 ሲደመር 2 4 ነው ቲቸር። 4 ሲደመር 4 4 ሲደመር 4 8 8 ሲደመር 8 16 16 ሲደመር 16 32 128 ሲባዛ በ6 ሚሊዮን 768 ሚሊዮን። እሺ ከሚከተሉት ውስጥ እውነት የሆነ የቱ ነው? እውነት ወይስ ሐሰት? ጥያቄውስ? ጥያቄውን ዋጠው። እሺ ኮምፒውተር ምንድን ነው? እውነት ወይስ ሐሰት? ኧረ ቲቸር ምን ይሄ ነው? ዛሬማ አታመልጣትም። 7 ሲደመር 3 10 ከሆነ ለምን 77 ሲደመር 33 100 አልሆነም? ኧረ ቲቸር ምን እየተፈጠረ ነው? 10 ማንጎ ቢኖርና የተወሰነው ቢጠፋብህ ስንት ማንጎ ይቀራልና ማን ነው የጠፋውን ማንጎ ያገኘው? ቲቸር ካሁን በኋላ ክላስ ውስጥ አልተኛም። ይምር የኔ ልደት ሚያዝያ 28 ቢሆን መች ነው ይሄ ትምህርት ቤት የሚዘጋው? ኧረ ቲቸር እየሄድክ ምንድን ነው የሁሉ ነገር? 100 ሰው አይሮፕላን ውስጥ ቢሳፈር ስንት ሰው በመስኮት ዘሎ ይወርዳል? ቲቸር በቃ ግደለኝ። አሁን ወደ ዛሬው ቶፒክ እንመለስ። ወይኔ ኤክስ ሲደመር 3 8 ከሆነ ኤክስን ፈልጓት። ማሞ ትሞክራለህ? ከየት ነው የመጣችው? ማ ያንተ ኤክስ። የቷ ኤክስ? ማሞ አንተም ክላስ ውስጥ መተኛት ጀመርክ? ማለቴ ያንተ ኤክስ ገርል ፍሬንድ ሁሉ ጊዜ ኤክስን ፈልጓት ትላለህ። እኛንን እንዲያለያየናችሁ። አንተ ልጅ አይምሮ ኖርማል አይመስለኝም። እኔ ያልኩ የማትሷን ኤክስ ነው። እሺ ቲቸር እንካ ይሄንን። ምን ላርገው? አይ ቲቸር መነጽር ነው። ታዲያ ምን ላርገው? ከየት አመጣው? የአባቴ ነው ቲቸር። እና የአባቴ መነጽር ለምን ትሰጠኛለህ? ኤክስን ፈልጓት አላልክም? ያቹት ብላክቦርድ ላይ ካልታየ በዚህ ያት ብዬ ነው። ትክክል ነው። አዝግ ተማሪ በዝቷል። በቃ እንደዚህ ነው ያውን ተማሪ የሚያዝገው አስተማሪውን ብሎ ስለሚያስቡ ነው እኮ እንዲህ አይነት ሜሞች የሚሰሩት። አቤት ጊዜ፣ አቤት ጊዜ። እስቲ ለመጨረሻ የጥንቃቄ መልእክት እስቲ እንደሰሞኑ ብዙዎቻችሁ ግን አንድ ጥያቄ ልጠይቃችሁ። ማታ ማታ ስትተኙ መብራት ታጠፋላችሁ ወይስ አብርታችሁ ነው የምትተኙት? መብራት አብርቶ መተኛትስ ጤና ላይ ያለውን ጉዳት ታውቃላችሁ? በጣም ብዙ ሰዎች መብራት አጥፍተው ነው የሚተኙት አውቃለሁ። መብራት ካልበራ ደግሞ የማይተኙ ሰዎች አሉ፣ የሚፈሩ ሰዎች አሉ። እስቲ ይህም ባለሙያው የሚናገረው ነገር እንስማ። እናንተ ራሳችሁን ከየትኛው ወገንም እንደምትመደቡት ጽፉልኛላችሁ። መብራቱን አጥፉ። ሰላም ጤና ይስጥልኝ። አዎ ልጅ ሆነን አባቴ ከተኛም በኋላ በየክፍላችን እየሄደ የመኝታ ቤት መብራቱን ያጠፋ ነበረ። ኮምፒውተር ተከፍቶ ከሆነ ኮምፒውተሮቹንም ስልኮቹንም
ማንኛውም ብርሃን የሚሰጡትን ነገር ሁሉ ያጠፋ ነበረ። ታዲያ በዛን ሰዓት አባቴ መብራት እንዳይቆጥር ብሎ ያደረገው ይመስለኝ ነበር። አሁን በ2025 ጋማ ኔትወርክ ባደረገው ጥናት መሰረት የተገኙ ብርሃን በበዛበት ቦታ ላይ እንቅልፍ የሚተኙ ሰዎች ወይም መብራት አብርቶ የሚተኙ ሰዎች የሚያጋጥማቸውን 3ቱን የጤና ችግሮች እነግራችኋለሁ። ታዲያ ዝርዝሩ ከመግባቴ በፊት መብራት አብርታችሁ የምትተኙ ሰዎች ካላችሁ ኮሜንት ባክስ ላይ ገብታችሁ አንድ ቁጥርን ጻፉልኝ። እንደዚህ ጠቃሚ ሆነ ለጤናችሁ ህይወታችሁ ከብዙ ነገር ለሚጠብቃችሁ ኢንፎርሜሽን እንዲደርሳችሁ የመደመር ምልክቷን በመጫን ቤተሰብ ሁኑ። አሁን ቀጥታ ወደ ዝርዝሩ ልግባ። ጋማ ኔትወርክ ባደረገው ጥናት መሰረት መብራት አብርተው ወይም ከፍተኛ ብርሃን ባለበት ቦታ ላይ ማታ የሚተኙ ሰዎች 47% በሃርት አታክ ወይም በልብ ጉዳት የመያዝ እድላቸው ከፍ ይላል። በ57% ሃርት ፌሊየር ወይም የልብ አለመስራት የመያዝ እድላቸው ከፍ ይላል። በመጨረሻም 30% በስትሮክ የመያዝ እድላቸው ከፍ ይላል። ታዲያ ለዚህ መፍትሄው መኝታ ቤታችሁ ውስጥ ያለውን መብራት መኝታ ከመተኛታችሁ በፊት ከ1 ሰዓት በፊት ማጥፋት፣ ስልኮቻችሁን በፊት ለፊት በኩል በስክሪኑን ደፍታችሁ ማስቀመጥ፣ ከመንገድ ላይ የሚገቡ መብራቶች ካሉ መጋረጃውን ሙሉ ለሙሉ ለመዝጋት፣ ሙሉ ለሙሉ በክፍላችሁ ጨለማ እንዲሆን ማድረግ፣ ላፕቶፕ ካላችሁ ስልኮች ካላችሁ ናይት ሞድ ውስጥ ማስገባት፣ ብርሃኑን መቀነስ ትልቅ ጥቅም አለው። ይህን ቪዲዮ ፎሎ፣ ላይክ፣ ሼር አድርጉልን። አይ ዶክተርዬ ልፋ ቢልህ ነው እንጂ አንተ ያልካቸውን ነገሮች ሁሉ ማድረግ እኮ ፈልጋለሁ ግን ማድረግ አልችልም የሚሉ ሰዎች በጣም ብዙ ሰዎች ገጥመውኛል። እናንተ አጥፍታችሁ ነው የምትተኙት ወይስ አብርታችሁ ነው የምትተኙት? ይህንንስ ነገር እንዴት ተመለከቱታላችሁ? መቼም በየጊዜው የምናደርጋቸው ነገሮች ቀን ላይ የጨመረ ሲመጣ ጊዜያቶች እየሄዱ ሲመጡ በትክክል የሚፈጠሩብን ነገሮች ሊሆኑ ይችላሉ። ይህንን የመብራት ጉዳይ በጣም ከረጅም ዓመት በፊት ሰምቼው ነበር። እንደገና በዚህ ደረጃ ሲነገር ሰማሁት እና ምንድን ነው የምታደርጉት እናንተ? ዶክተር ልፋ ቢልህ ነው። በፍጹም እኔ ስልኬን እንቅልፌ ሊደፋኝ ጫፍ እስካልደረሰ ድረስ አላስቀምጠውም። ለምንድን ነው ማስቀምጠው? ልክ እንደውም ይዤው መተኛበት ቀን ይበዛል የሚሉ ሰዎች ገጥመውኛል። እና ለጤና ቅድሚያ መስጠት ተገቢ ይመስለኛል። አበሻ አይጥመድ አበሻ በነገራችን ላይ ትንሽ ቆየት ያለ ቪዲዮ ነው። ይሄ ቪዲዮ ከዚህ ኢንተርቪው ከመደረጉ በፊት ቆይቷል። ቪዲዮን ተመልክቻለሁ። ይሄንን ቪዲዮ እየተከተለ እየቀረጸው ይሄንን ኢንተርቪው ካደረገ በኋላ ማለት የደከመ ማህበረሰብ የሚለውን ኢንተርቪው ካደረገ በኋላ የተቀረጸ ቪዲዮ ነው። መንገድ ላይ የቀረጹት ልጆች ናቸው እና ከህዝብ ጋር መጣላት ከባድ ውጤት አለው ይላል ኮሜንት ከስር። እንደዚህ አይነቱን ነገር ህዝብ ይቅር እስካላለ ድረስ የሚስተካከል አይደለም ይላሉ። አንድ ሰው ግን እኔ እስካሁን ድረስ ሰው ጠምጄ አላቅም፣ ግን በዋነኝነት ምቀኛ መሆኑ ከዚህ በኋላ ሚኪ ማይኮ ላይ ነው ብሏል። እስቲ ቪዲዮ እንየው። እኔ የምላችሁ ያ ሚኮ ማይኮ የሚባል አይጠመጎጥ ይቅርታ አርጉልኝ እያለ ነው። እና እኔ በጣም የሚገርመኝ ነገር ምን መሰላችሁ? ድሮ በፊት ማለት ነው ሰዎች በቃ ሲያገኙ ደስ ይለኛል። በቃ ምንም በሰው ላይ ምንም አይነት ምቀኝነት አስቤ አላውቅም። እና ይሄ እንደውም ኢትዮጵያ አይደለም እንደ እስክል ድረስ ነው ለሰው በጎ ማሰብ የነበረው ማለት ነው። እና ግን አሁን በጣም ምቀኝነት ማሰብ ካለብኝ ማስበው ለሚኮ ማይኮ ብሩ ሲያልቅ ከዛ ከፖለቲካው ደግሞ አካባቢ ክስ ሲባል ሀብታም ብሎ የተጠጋቸው በሙሉ ሲታሰሩ ምሰራውን አላውቅም። በዚህ ጋር በዛ ጋር ምናምን ጭራሽ ጭንቅላቴን ያመኝ ነበር ምናምን አለ። ሲጀመር አንጎል በሌለበት የአይምሮ በሽታ ሊኖር አይችልም። አንጎል የሌለው ሰው እንዴት አይምሮን ይታመማል ልላችሁ ነው አመጣጤ። ብቻ እኔ ምን አገባኝ። ያው እኔ ግን መቼም ይቅርታ አላረግለትም ልላችሁ ነው አመጣጤ። እንደዚህ አይነት ሰዎችን እናገላቸዋለን። ይመቻችሁ። ይቅርታ በነገራችሁ ላይ ማድረግ ትክክለኛ ነገር ነው ብዬ አምናለሁ። ማለት ይቅርታ ማድረግ ማለት
ፎርጊቭነስ ማለት ፎርጌት ማድረግ ነው ብዬ አላምንም። እኔ አይረሳም፣ የሚረሳ ጉዳይ አይደለም። ሰው ይቅርታ ቢያደርግም አይረሳም፣ አይምሮ ውስጥ ይቀመጣል። አረሳውም ግን አላነሳውም እያለ ይኖራል ማለት ነው። ብዙ ሰው እንደዛ ነው የሚያደርገው በነገራችሁ ላይ እና ሚኪ ያደረጋቸው ነገሮች እንግዲህ በሰው ልብ ውስጥ የፈጠሩት ጫና ይህ ነው የሚባል አይደለም። ይሄ በተለይ የደከመ ማህበረሰብ ተቻ አልተቻ የምትለው ቃል ብቻዋን በጣም ብዙ ቦታ ደርሳለች እና ብዙ ሰዎች ከዛ የተነሳ እንዲጠምዱት አድርጓል። ምናልባት እንግዲህ ወደፊት ምን ሊፈጠር ይችላል የሚለውን ነገር አብረን የምንመለከተው ነው የሚሆነው። የሰጠሽኝ ፍቅር ከቃላት በላይ ነው። የሰጠኸኝ ፍቅር ከቃላት በላይ ነው። እንግዲህ ለዛሬም የተላኩልኝን የምስጋና መልእክቶች አነብላችኋለሁ። ዛሬ ትንሽ ለየት የሚያደርገው ምንድነው? አንድ ሰው የይቅርታ ድምጽ ልኮልኛል። እምትሰሙት ይሆናል። እጅግ በጣም ልቤን የነካኝ። ምክንያቱም ሰዎች መጸጸት ከቻሉ ይቅርታ መጠየቅ ከቻሉ እግዚአብሔር በእነሱ ሳይድ እንደሚቆም የሚያሳይ አስረጋጭ ነገር ነው ብዬ ስለማመን እንቀጥል። የሰጠሽኝ ፍቅር ከቃላት በላይ ነው። የሰጠኸኝ ፍቅር ከቃላት በላይ ነው። ውድ እህቴ የምናፍቅሽ የምሳሳልሽ አንቺ ለዚህ ስለበቃሽ እጅግ ደስተኛ ነኝ። ውድ እህቴ እግዚአብሔር አምላክ የልብሽን መሻት ሙሉ ያደርግልሽ፣ መልካሙን ሁሉ ከፊትሽ ያቅርብልሽ፣ እግዚአብሔርን የምታመሰግኝበት ነገር ሁሉ ይስጥሽ። እህቴ ወድሻለሁ። ከእህትሽ ከሰብለ የምወድሽ መለሰ ይላል። እኛም እንግዲህ ያስተላልፈናል ማለት ነው። የሰጠሽኝ ፍቅር ከቃላት በላይ ነው። የሰጠኸኝ ፍቅር ከቃላት በላይ ነው። ሌላው ሙና ዩሱፍ አላዛርዬ በጣም አመሰግናለሁ። እኔ ዛሬ ማመስገን የምፈልገው እንድኖር ምክንያት የሆነልኝን ልጄን ነው። የኔ ውድና ተናፋቂው ልጄ የቂን በቃላት ልገልጽ ከምችለው በላይ ወዳለሁ። ክፉ አይንካብኝ። ያንተን እንድኖር ኑርልኝ የኔ አበባ ትላለች ያንተ ውድናት ሙና ዩሱፍ ከዱባይ ይላል። ሙና እንግዲህ የዘውትር ተከታታያችን ናት። ከሰሞኑን አንድ የሐዘን መግለጫ አምልካልኝ ነበረ። የአባቷን ወንድም ማጣቷን የሚገልጽ በስደት ሀገር ሐዘን ከባድ ነው የሚል መልእክቷን አስተላልፋ ነበረ። አስተላልፌላታለሁ። እግዚአብሔር ያጽናሽን ብያታለሁ። እንደ በረታች ተስፋ አደርጋለሁ። እንቀጥል። የሰጠሽኝ ፍቅር ከቃላት በላይ ነው። የሰጠኸኝ ፍቅር ከቃላት በላይ ነው። ሌላው እንግዲህ እሙ በሚል አካውንት የተላከልኝ እንዲሁ ከአረብ ሀገር የተላከልኝ የይቅርታ መልእክት ነው። እሱን አድምጠን እንመለስ። ሰላም አላዛር፣ እንዴት ነህ? እኔ ዛሬ አንድ ከሀገር ስወጣ ያስቀየምኩት ሰው ነበረ። እሷን ይቅርታ ለመጠየቅ ነው። እንደሚደርሳት ተስፋ አደርጋለሁ። እኔ ወደዚህ ወደ ሳውዲ ስመጣ ገና አንድ ብዬ ፓስፖርት ከማደስ ጀምሮ ምናምን ስትረዳኝ የነበረች ልጅ ነበረች። ፓስፖርቱን አድሶ ያገናኘችኝ ደላላ ፓስፖርቴ ከ2 ዓመት በታች ስለሆነ ፓስፖርቱን አድሶ በዛውም ራሱ ወስዶ በዛው እንዲልከኝ ግማሽ ከፍለን ግማሹን ደግሞ እዚህ ከመጣው በኋላ ልከፍት ተነጋግረን ሁሉን ነገር ጨርሰን ፓስፖርት አድሶ ምን ተብሎ መስከረም የተጀመረ ሐምሌ ላይ አለቀ። ቪዛ መጣልኝ ሐምሌ ላይ። ከዛ ወደዚህ ልመጣ ሐሙስ ነው የነገረኝ። በረራሽ ዛሬ ሳምንት ነው ብሎ ነገረኝ ደውሎ። በግማሽ ነበር የተነጋገርነው፣ ግማሽ ከፍየው በግማሽ ልመጣ። እንደዛ የለፋች ልጅ እንደዛ ከአንድ ጀምራ ስታግዘኝ የነበረች ልጅ በአንድ ጊዜ ተገልብጣ እዛ ከገባሽ በኋላ ገንዘብህን አትከፍልህም፣ አዝማሚያው አላማረኝም ምናምን ሙሉ ካልከፈለች እንዳትወጣ አድርጋታለች። እና እኔ እስኪሳካ ድረስ ጥራጥራ ልክ ሲሳካላት ማስባ ነው እንደዛ ያደረገችው አልኩኝ። ከዛ ሰውየው ደመንኩት፣ ፈጣሪም አላሳፈረኝም። ሰውየው አመነኝና ላከኝ።
ግን እኔ በሰዓቱ እሷ እንደዚህ ያረጋች ሲለኝ የሆነ አቃጣሪ ነገር ሆንኩ መሰለኝ። ገብቶሃል? እሷ ከሱ ጋር ብቻ እሷ ከሁለት ደላላ ጋር ነው የምትሰራው እና ለሱም ብዙ ሰዎች አታቀርብም። እኔን ከዛኛው ደላላ ወደዚህኛው ያዘዋወረችኝ ያኛው ዱቤ ስለማወስድ ይሄኛው ከዛ እኔ አቃጣሪ አቃጣሪ አንተ ለክፉ ቀን ነው የምትጠቀም አልኩት። አንተ ለክፉ ቀን ነው የምትጠቀም ያኛውን ቢስላላት ነው ወደ አንተ ያዞረችኝ ምናምን ብዬ በቃ የሆነ እንዲህ ስላደረገች ደርሶ ስላበላሸችብኝ እኔም ውለታዬን ረስቼ ከአንድ ጀምራ ስታግዘኝ ነበረ። ግን ሰርታ ለምን አበላሸች ብዬ ያን ሁሉ ያለችልኝን ውለታ ናዳርኩኝና አቃጥሬ እኔ ካገር ወጣሁ ማለት ነው። ግን የምሬን ነው የምልህ ቆጨኝ፣ ጸጸተኝ። በቃ በሰዓቱ ስሜቴን መቆጣጠር ነበረብኝ፣ ማቀጣጠር አልነበረብኝም። እና ሰውየው ሊበላት ማለት ነው ሊበላት። እኔን ደግሞ ስታስፈልገኝ ስልኬን እንዳሰጣት ምን አደረኳትኝ ብላ አለቀሰች እና ያችን የረዳችኝን ልጅ አስለቀስኳት። እኔ ምን አይነት ሰው ነኝ? በቃ በጣም ምገርም ሰው። በቃ አሁን ነው ከዚህ ቁጭ ሳስበው ራሱ ጌታን ይጸጽተኝ ጀመረ። እንዴት አያችሁት? እንግዲህ እናንተም ማንን ይቅርታ መጠየቅ ትፈልጋላችሁ? ማንን ማመስገንስ ትፈልጋላችሁ? ለማን መልእክታችሁ እንዲደርስ ትፈልጋላችሁ? በህይወት ሳሉ አመስግኗቸው የምትወዷቸውን። እንግዲህ እኔ እዚህ እናንተ የምትልኩትን መልእክት ለማስተላለፍ በጣም በደስታ ጠብቃችኋለሁ። በቴሌግራም ዩዘሬ እንዲሁም ደግሞ በዚሁ በዩቲዩብ አካውንታችን ኮሜንት ሴክሽን ስር ማስቀመጣችሁ እንዳይዘነጋ። እጅግ በጣም ሁላችሁንም አመሰግናለሁ። ዛሬም የምትልኩልኝን መልእክት ለማስተላለፍ እናንተን ለማገልገል ዝግጁ ነኝ ማለት ነው። እንኳን ደስ አላችሁ፣ እንኳን ተወለዳችሁ። እግዚአብሔር ይማረልኝ፣ እግዚአብሔር ያጽናልኝ። እንዲሁም ደግሞ በተለያየ መንገድ ምስጋናችሁን ማቅረብ ለምትፈልጓችሁ ሰዎች ዛሬውኑ በቴሌግራም ዩዘሬ ላኩልኝ። በቀጥታ ወደ 90ዎቹ። አንድ እርምጃ ወደፊት የግል ትምህርት ቤት ከተማርክ፣ አንድ እርምጃ ወደፊት በየበዓሉና በየፕሮግራሙ አዲስ ልብስና ጫማ ከተገዛልህ፣ አንድ እርምጃ ወደፊት ከወላጆችህ ጋር መዝናኛና መጫወቻ ቦታ ከሄድክ፣ አንድ እርምጃ ወደፊት ወላጆችህ ስማርት ስልክ ገዝተው ከሰጡክ። እቺን እንኳን አንቀበላት። አንድ እርምጃ ወደፊት ቤተሰቦችህ ምን እንደሚያስፈልግህ ይጠይቁህ ከነበር። አንድ እርምጃ ወደፊት ቤተሰቦችህን ለመርዳት ገና በልጅነት ስራ ከጀመርክ። ደስ ይላል እኮ ቪዲዮ፣ በእውነት አሪፍ ነው፣ ምርጥ ቪዲዮ ነው። ግን እዚህ ላይ ሊካተቱ የሚገባቸው ነገሮች ይኖራሉ ብዬ አስባለሁ። ለምሳሌ በእነዚህ እድሜ ስልክ ስማርት ስልክ ገዝቶ መስጠቱ ከምን አንጻር ይታያል የሚለው ነገር ብዙ ነገር አለው። ከዛ ባለፈ ደግሞ ቤተሰቦችን ለመርዳት በልጅነት ስራ ከጀመርክ የሚለው ራሱን አባትየውን የሚነካ ነገር ሊሆን ይችላል። ወይም ደግሞ የቤት ውስጥ ስራ የሚረዱት ከሆነ ልጆቹንም ሊመለከታቸው ይችላል። ቪዲዮ በአጠቃላይ ምርጥ ነው። ግን ሊስተካከል የሚገባው ነገር ይሄ ቢጨመርበት በጣም ፐርፌክት ይሆናል። ብዙ ሰዎችንም ደግሞ የሚያስተምር ነው። አሁን እኔ ራሱ በጣም ደስ ብሎኛል ቪዲዮን ስላየሁት። እናንተ እንዴት ታዩታላችሁ? ትንሽ ያልተቀበልኩት የስማርት ስልኳን ጉዳይ ነው። በዚህ እድሜያቸው ማለት ነው። ትልቅ ናቸው ልትሉኝ ትችላላችሁ። ብዙ ቤተሰቦች በዚህ ጊዜ አይደለም በትንሽነታቸው ነው ስልክ የሚኖራቸው እና ምናልባት ከዛ አንጻር ልታዩት ትችላላችሁ። ወደ 90ዎቹ የሚወስደን መንገድ እንዲሆነን ነው። ወደ ዛሬው 90ዎቹ
እንዴት አያችሁት? የዛሬውንስ 90ዎቹ ወደ ኋላ እየመለሰን ነው። በጣም ብዙ ነገሮችን የምናስታውሳቸውን ነገሮች እያየን እንጆ እያደረግን ነው። በጣም በርካታ ምስሎች እያዘጋጀሁኝ ነው። በደንብ በስፋት የምናያቸው ይሆናል። እንግዲህ እስከዚህ ሰዓት ድረስ አቆይቶናል። እስከዚህ ሰዓት ከቆያችሁ ደግሞ ላይክ ላለማድረግ ምንም አይነት ምክንያት ማቅረብ አትችሉም። ወደ መጨረሻው እንግዲህ ቅድም ተሰሙታላችሁ ያልኳችሁን ቪዲዮ እንስማና እንሰነባበታለን ማለት ነው። ለኔስ ከመሞቴ በፊት ድምፅ አትሆኑኝም? በጣም ብዙ ነገር ቢደርስብኝም ጠንክሬ ለመቆም ታግያለሁ፣ እየቆምኩኝም ነው። ግን አሁን ለህይወቴም ስለሰጋው ያው የተደረገብኝ ነገር በጣም ከባድ ነገር ቢሆንም ዛሬም ቆሜያለሁ ጠንክሬ። ግን አሁን ደግሞ ራሱ ሳይገለኝ ለኔስ ድምፅ አትሆኑኝ? ላይም ሲያገባ ሲሰማ በልጅ ተዛምደናል ብዬ ለማለፍ ሞከርኩኝ። ገርማቸው ያገባትም ሴትዮ ደውላ ስትሰድበኝ በሷም እሱ እንግዲህ እንትን ብሏትም ሊሆን ይችላል ስትሰድበኝ ብዙ ነገር ስደርስብኝ ዝም ያልኩት ልጆች አሉኝ፣ ለልጆቼ ልኖር ብዬ ነው። 3 ልጆች አሉኝ፣ 2 ወንድና 1 ሴት። እንግዲህ እኔ ባል ነው ብዬ ነበረ እስከ ዛሬ የኖርኩት። ለኔም ድምፅ እንድትሆኑኝ ይፈልጋለሁ። አሁንም ምን እያቀደብኝ እንደሆነ አላቅም። ማለት በጣም አስጊ ሁኔታ ላይ ነኝ። በጣም ሁሉንም ማስረጃ እዚህ ላይ ፖስት አድርጌ ማስቀመጥ ስለፈለኩኝ ነው። አላለቅስም። አልቅሼ በጣም ብዙ ነገር ሆኜ ጨርሻለሁ። በጣም ታግሼ፣ በጣም የጥንካሬን ጥግ፣ በጣም የትዕግስት ጥግ አሳይቼ ነው እዚህ ላይ ወጣሁት። ነገም ብሞት ይቀራል ሁሉም ነገር። ይሄንን ቪዲዮ ፖስት ባላረግም ሊገለኝ ይችላል። ምክንያቱም አሁን አልፈልግም ብዬ የሴቶች የህፃናት ጉዳይ ሄጄ አመልክቼ ብዙ ነገር አርጌ እንድንለያይ እኔ ጋር እንዳይደርስ ስላረኩኝ ምን እያቀደብኝ እንደሆነ አላውቅም። ብቻዬን ነው የምኖረው ከ3 ልጆች ጋር። ከቤተሰቦቼ ርቄያለሁ። ብዙ በቃ ብቸኛ ሆኛለሁ። ማለት እሱ ባገኘው ክፍተት ባገኘው ማስረጃ እኔን ለመጉዳት ይሞክራል። አሁንም በቃ ያው የሰው ህይወት ላይ ክፍተት አይጠፋምና ያቺን ክፍተት ተጠቅሞ ሊለኝ ይችላል። ይሄንን ያደረገብኝ የድንቁ ደያስ ልጅ ነው። 3 ልጅ ወልደናል። ከኔ ውጭም ከሌላ ሴቶች ወልዷል። እኔ የመጀመሪያው ነኝ። ከዛ በኋላ የወለዳቸው ሁለተኛ መታም የወለደችዋም እየደወለች ብዙ ነገር ሁሉ ማስረጃዎች አሉኝ፣ ፎቶዎች አሉኝ፣ ፖስት አረጋለሁ። ነገም ይሄ ነገር ፖስት ከተደረገ በኋላ መጥቶ ሊገለኝ ይችላል። ለኔም ከመሞቴ በፊት ድምፁ ነው ህይወቴን ታደጓት። ምንም አሁን በሱ ነው የምተዳደረው።
ግን እሱንም በጣም ለልጆቹ መመግበውን እንኳን በቃ እየለመንኩ እባክህ ያስፈልጋል እባክህ እንደዚህ አድርግ እያልኩ ነው እየለመንኩ የምኖረውና በጣም አስጊ ሁኔታ ላይ ነኝ። የተማርኩ ሰው ነኝ። ተምሬ ግን ምንም እንግዲህ የዛሬን የዘጠናዎቹን እንዴት ተመለከታችሁት? እንግዲህ በየቀኑ የምትልኩልኝ ቪዲዮ ሳትደክሙ የእውነቴን ነው የምላችሁ እየሰበሰባችሁ ከተለያየ ቦታ የምትልኩልኝን ሰዎች ከልብ ነው ማመሰግናችሁ። ዛሬም ወደ ኋላ የምትመለሱበትን አንድ ትዝታ እንዳገኛችሁ ተስፋ አድርጋለሁ። በቀጣይነትም እንግዲህ እነዚህ ነገሮች ሰፋ አድርገን የምንሰራበትን ቆንጆ የሆነ ስራ ጀምረናል። ወደዛ እስከምንገባ ድረስ በዚህ ባጭሯ ትዝታችንን እንኮመኩማለን ማለት ነው። እስከዚህ ሰዓት ድረስ ከተከታተላችሁኝ ቪዲዮን ላይክ አድርጉት። ሌላም አንድ ማስታወቂያ መነግራችሁ ይኖራል። ለሌሎች እንድታጋሩልኝ እንድታስተዋውቁልኝ ሰዎች እየገቡ ቻናላችንን እንዲጎበኙ እንድታደርጉ ላበረታታችሁ እወዳለሁ። በሌላ ቪዲዮ ተመልሼ እመጣለሁ። እስከዚያው ድረስ ግን ቸር ይግጠመን።